ጤና ይስጥልን እንደምን ውላችኋል ይህ የኮከብ ሚዲያ ነው ከዚህ ሚዲያ ጋር አብራችሁ ያለሁት ቃል ኪዳን ግርማ ነኝ ፕሮግራሙ እንግዲህ እንደተለመደው እንግዶችን እየጠራን የህይወት ተመክሯቸውን የሚያካፍሉን የሚያጽናኑንና የሚያበረታቱን ሰዎችን አገልጋዮችን የምናቀርብበት ሰዓት መሆኑ የሚታወቅ ነው ዛሬ ደግሞ ትንሽ ከወትሮ ለየት የሚለው ተሐድሶ ማህበረ ጽዮን ማህበረተኞች የክርስቶስ ቤተክርስቲያን መስራቾችና አባላት ጋር አብሬ ይገኛለሁ እስኪ ከነሱ ጋር እንግዲህ የተለያዩ ውይይቶችን እናደርጋለን መልካም ቆይታ እንዲሆን እየተመኘሁ ግን ደግሞ የኛ ቤተሰብ ካልሆናችሁ ሰብስክራይብ እንድታደርጉ የሆናችሁ ደግሞ ሼር እያደረጋችሁ ከዚህ ፕሮግራም ጋር አብራችሁ እንድትቆዩ እየጋበዝኩኝ ወደ እነሱ ሄዳለሁ እንግዲህ መስራች ከሆኑት የዚህ የማህበረ ጽዮን መስራች የሆኑት ፓስተር ፕሮፌት ሚስጥሩ ከርሶ ልጀምርና እስኪ ራስዎትን ያስተዋውቁልኝ ሁላችሁም ራሳችሁን ታስተዋውቁልኛላችሁ አሁን ከነርሱ ራሳችሁን በማስተዋወቅ ፕሮግራሙን ጀምሩልኝ እሺ አመሰግናለሁ እግዚአብሔር ይስጥልኝ እንደሚታወቀው ስሜ መርጌታ ምስጢሩ መዝገቡ ባላለሁኝ ተሐድሶ ማህበረ ጽዮን ሰማያዊት የክርስቶስ ቤተክርስቲያን የሚል ራዕይ በመቀበል ለዚህ አደራ በታማኝነት ወንጌልን ያገለገልኩ ነው የሚገኘው ከኔም ጋራ እንደዚህ የምታዩዋቸው ወንድሞች እህቶች አሉ ወንጌልን ከኔ ጋር አብረው ይሰብካሉ በየሙያ ዘርፋቸው ማለት ነው ራሳቸውን ያስተዋውቁላችኋል ስለጋበሽ ደግሞ እግዚአብሔር ይባርክሽ አመሰግናለሁ ሁላችሁም እንግዲህ ራሳችሁን በማስተዋወቅ እንኳን ለ6ኛ ዓመት የመስራት አባላችሁ አደረሳችሁ እላለሁ መቼ እንደሆነ ቃሉን ባላውቅም ግን አሁን እዛ ዝግጅት ላይ መሆናችሁን ሰምቼ ነው ወደ እናንተ ለመቀላቀል የመጣሁት እስኪ እንግዲህ ሁላችሁም ራሳችሁን ያስተዋውቃችሁ በቤተክርስቲያኑ ላይ ደግሞ ያላችሁን ኃላፊነትም እየገለጻችሁ እንድትሄዱ እሺ አመሰግናለሁ ሰለሞን ወርቁ ባላለው ሐዋርያ የሚል ጥሪ ከቀደሙ አባቶች ወይም አገልጋዮች ደርሶኛል እስከዚያው ድረስ ግን ከዚህ ቤተክርስቲያን ባለራዕይ ነብይ ሚስጥሩ መዝገቡ ጋር በመሆን በዚህ አጥቢያ ስር መንፈሳዊ ዘርፍን በተመለከተ ያንን በመቆጣጠር ላገለግል አብሬ ጆይን አድርጌያለሁ ሰላም በዓለም ዙሪያ ላላችሁ ቅዱሳን ይሁን ነብይ ዮናስ እጅጉ ባላለው በሰማያዊቷ ጽዮን ማህበረተኞች ቤተክርስቲያን የሙሉ ጊዜ አገልጋይ ነኝ በረከት ተስፋዬ ይባላለሁ በሰማያዊቷ ጽዮን ቤተክርስቲያን በጻፊነት የማገለግል ነኝ አመሰግናለሁ ሰላም ለእናንተ ይሁን እኔ መስታወት መስቀሉ ባላለው ማገለግለው በወንጌል ስርጭትና በሂሳብ ሹምነት ሰላም ፍቅራ ለማስቻለው ባላለው የሰማያዊቷ ጽዮን የሰሜን ወንጌል ማህበረተኞች አባል ነኝ ሰላም ለእናንተ ይሁን አገልጋይ ዳንኤል ፈይሳ ባላለው በሰማያዊቷ ጽዮን ማህበረተኞች የክርስቶስ ቤተክርስቲያን አካልና እንዲሁም በሰሜን ወንጌል ማህበረተኞች ማለትም ከአዲስ አበባ እስከ ኤርትራ ባለው የታላቁ ተልኮ እንቅስቃሴ ውስጥ የወንጌል አገልጋይ ነኝ አመሰግናለሁ እንግዲህ ሁላችሁም ራሳችሁን አስተዋውቃችሁኛል በጣም ደስ ብሎኛል ስሙ እንዴት ተሰየመ ተሐድሶ ማህበረ ጽዮን ማህበረተኞች የክርስቶስ ቤተክርስቲያን እንዴት ይሄ ስም ተሰየመ እሺ አመሰግናለሁ እግዚአብሔር ይስጥልኝ እድሉን ስለተሰጠሁኝ ተሐድሶ ማህበረ ጽዮን ሰማያዊት የክርስቶስ ቤተክርስቲያን እንግዲህ እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወልጄ ያደኩኝ በዛም ቤተክርስቲያን ደግሞ ሳገለግል እንደነበረ ይታወቃል ሆኖም ግን በቤተክርስቲያኒቱ ውስጥ ላንድ ጌታ ወንጌልን የእውነትን ወንጌል ከተቀበልኩ በኋላ ጌታን ከተቀበልኩ በኋላ ማለት ነው እዛው በቤተክርስቲያኒቱ ውስጥ ላንድ 7 ዓመት እስከ 9 ዓመት የሚሆን የአንደርግራውንድ አገልጋይ ነበርኩኝ በቤተክርስቲያኒቱ ውስጥ ወንጌልን እየሰራሁኝ ከዛ ከቤተክርስቲያኒቱ ከወጣሁ በኋላ ግን ከታሪክ መዛግብቶች በመነሳት ታሪክን በማጥናት ቤተክርስቲያኒቱ በቃ መለወጥ አለባት መታደስ አለባት የሚል ሸክም ስለነበረኝ እኔም ለበርካታ ጊዜ በመጸለይና በእግዚአብሔር ፊት በማሳለፍ ጊዜ ይሄንን ተሐድሶ ማህበረ ጽዮን የሚለውን ስያሜ መንፈስ ቅዱስ አመላከተኝ እና እንግዲህ ተሐድሶ ማህበረ ጽዮን ሰማያዊት የክርስቶስ ቤተክርስቲያን
የሚለውን አደራ ተቀብዬ በዚህ አደራ ነው ወንጌልን እየሰበኩ ያለሁት። እንዴት ተመሰረተ? ስሙ ምን ማለት ነው ለሚለው እንዲያው ባጭሩ ማህበረ ጽዮን ከታሪክ አንፃር ስንመለከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ4ኛው መቶ ክፍለ ዘመን ጀምሮ ታሪክን ስናጠና ኦርቶዶክስ የሚል ስም የላትም ነበር። እንደ ታሪክ በነ አብርሃ ወአጽብሃ ዘመነ መንግስት እንዲሁም ደግሞ በአባ ሰላማ ከሳቴ ብርሃን ዘመን ቤተክርስቲያኒቱ ማህበረ ጽዮን ተብላ ነው የምትጠራው። ሰሜን ኢትዮጵያ ላይ ወንጌል ለመጀመሪያ ጊዜ በአብርሃ ወአጽብሃ ዘመነ መንግስት በቅዱስ ፍሬምናጦስ አማካኝነት ወንጌል ወደ ኢትዮጵያ ሲገባ ተብላ ቤተክርስቲያኒቱ የምትጠራው ማህበረ ጽዮን ነው። ማህበረ ጽዮን ሰማያዊት የክርስቶስ ቤተክርስቲያን። እንግዲህ ይሄንን በመጽሐፍ ቅዱስ የእግዚአብሔር ቃል በዕብራውያን መጽሐፍ ምዕራፍ 12 ላይ ገብተን ማየት እንችላለን። እና የሰማያዊቷ ጽዮን ትባላለች። ወደ አማርኛ ስትተረጎም የሰማያዊቷ ጽዮን አዲሲቷ ኢየሩሳሌም እሷን ነው ተቀብለን በሰዎችን የሰማይ ዜጎች ለማድረግ ሰዎችን ከድቅድቅ ጨለማ ወደሚደነቅ ብርሃን ለመጥራት ሁሉም ሰዎች ክርስቶስ ኢየሱስን በማግኘት ዳግም በመወለድ የሰማይ ዜጎች እንዲሆኑ የእግዚአብሔር ልጆች እንዲሆኑ ከማሰብ አንፃር ነው ይሄ ስም የተቀበልነውና በዚህ ስም ደግሞ ክርስቶስ ኢየሱስን እያገለገልን ያለ ነው ማለት ነው። መቼ ነው ታዲያ? ማለት በቅርብ ጊዜ ነው? መቼ የተጀመረው? ያው የምስረታ በዓል ላይ ስለሆናችሁ ነው ይህን ጥያቄ መጠየቅ ማንሳት የሚገባኝ። መቼ ተመሰረተ? ዓላማውስ ምንድን ነው? ያው ወንጌል ነው ዓላማው አውቃለሁ፣ ግን ለሌሎች በጣም መብራራት ስለሚኖርበት እስኪ መቼ እንደተመሰረተ አስረዱኝ። መልካም እንግዲህ ቅድም እንደነገርኩሽ ቤተክርስቲያኒቱ ከመመስረቷ በፊት በኢትዮጵያ ኦርቶዶክስ ቤተክርስቲያን ነው እኔ አንደርግራውንድ ሳገለግል ነበር። ከዛ ከወጣሁ በኋላ እንግዲህ በወንጌላውያን አማኞች ውስጥ መሰረተ ክርስቶስ ቤተክርስቲያን ውስጥ ደህንነት ተምሬ የውሃ ጥምቀት ወስጄ ደቀ መዝሙር ተምሬ 10 ላይ በእግዚአብሔር ፊት በጣም በጾም በጸሎት አሳልፍ ነበረ። ከዛ ይሄንን ራይ የተቀበልኩትኝ 2010 ነው። 2011 ዓመተ ምህረት ቤተክርስቲያኒቱን በዓለም ገና አካባቢ ነው ለመጀመሪያ ጊዜ የተከልኳት ማለት ነው። እንግዲህ በዓለም ገና አካባቢ ቤተክርስቲያኒቱ ከተመሰረተች ጊዜ ጀምሮ ለ1-2 ዓመት በጣም በርካታ ስራዎችን ስትሰራ ቆይታለች። ይብን ይሄ ታላቁ ተልእኮ የሚባለውን የዛን ሰዓት ነው አብረን የጀመርነው ማለት ነው። ሁል ጊዜም ከአመት እስከ አመት ወሩ መጨረሻ ላይ ከ25 እስከ 30 ይህች ቤተክርስቲያን የወንጌል ስርጭት ኮንፈረንስ አላት። በእነዚህ ስራዎች እጅግ በጣም በርካታ ሰዎችን ከድቅድቅ ጨለማ ወደሚደነቅ ብርሃን በማምጣት እኔ እንደውም እዚህ ጋር ልጠይቅ እያሰብኩ ነው የገባ በዛው አያይዘ እንዳውም ከጀመርክልኝ ጋር 6 ዓመት አስቆጠረ የቤተክርስቲያን 6 ዓመት ሲያስቆጥር ምን ሰርቷል በወንጌል ስራ ላይ? እንደገና ደግሞ ቤተክርስቲያኗ ተመስርታ ዓለም ገና አካባቢ ነበረች ብለኛል። አሁንም እዛ ነው ያለው። ስለ ቤተክርስቲያኗ በደንብ ጠለቅ ያለ እውቀት ተመልካቾች እንዲኖራቸው የሰራችሁትን ስራ እስኪ በዛው አያይዘን ትነግሪኝ። እሺ፣ እግዚአብሔር ይስጥልኝ። እንግዲህ ቤተክርስቲያኒቱ እንደነገርኩሽ ከ2011 ዓመተ ምህረት ላይ ከተተከለች በኋላ በዛ ስፍራ ላይ ወንጌልን የሰራችው በተከታታይ ለ2 ዓመታት ነው። የ2 ዓመት የምስረታ የምስጋና ኮንፈረንሱን እንትን ካልን በኋላ በዛ አካባቢ ላይ ያለውን አገልግሎት ለሌሎች በመተው እኛ ወደ አዲስ አበባ ጎፋ አካባቢ ነበር የገባነው። ጎፋ አካባቢ መብራት ኃይል ለ1 ዓመት ያክል ይመስለኛል፣ ለ1-2 ዓመት ያክል ይመስለኛል እዛ ደግሞ አገለገልን። እንግዲህ ያው ቤተክርስቲያኒቱ የራሷ ስፍራ ስላልነበራት በአንድም በሌላም መንገድ ከአንድ ቦታ ወደ አንድ ቦታ እየተንከራተተች ከአንድ ስፍራ ወደ ሌላ ስፍራ ሽፍት እያደረገች ግን ወንጌልን መስራቷን ቀጥላለች እና የቦታ ችግር በመኖሩ ምክንያት በአንድም በሌላም መንገድ ሰዎቹ ቦታውን ሲፈልጉት ለግንባታ ወይም ደግሞ ለራሳቸው ሲፈልጉት እንግዲህ የራሷም ስፍራ ባለማግኘቷ በዚህ ምክንያት አሁንም ደግሞ ወደ ሌላ ስፍራ ቀይራ ነው እንግዲህ ይሄንን የ6ኛ ዓመት የምስረታ
የምስጋና ኮንፈረንስ የምታከብረው ማለት ነው። እና ቤተክርስቲያኒቱ ራይን ወይም ደግሞ ይሄንን ታላቁን ተልእኮ በምትሰራበት ጊዜ እጅግ በጣም ብዙ ፈተናዎች፣ ብዙ መከራዎች፣ ብዙ መውደቅና መነሳቶች ደርሰውባታል። ግን በዛ መውደቅና መነሳት ወንጌልን እስከ ዛሬ ድረስ በታማኝነት እየሰራች ከተመሰረተች ጀምሮ እስካሁን በቤተ ክርስቲያኒቱ ወደ 564 የሚሆኑ ሰዎችን ወደ እግዚአብሔር መንግስት አፍልሳለች። በሚዲያም እንዲሁም ደግሞ ከአዲስ አበባ እስከ ኤርትራ ባለው የወንጌል ማህበር ቲም ላይ እንዲሁም ደግሞ በቤተ ክርስቲያኒቱ ውስጥ ባሉ አገልጋዮች በአጠቃላይ ተደምሮ 564 የሚሆኑ ነፍሳትን እግዚአብሔር አሳልፎ ሰጥቷታል። ምናልባት ወደ ኋላ መመጣበት ከሆነ እንጂ ሰሜኑ የወንጌል ማህበር ላይ ወደ 400 የሚሆኑ መርጌቶች፣ ቄሶች ወዘተርፈ ጌታ ኢየሱስ ክርስቶስን የሕይወታቸው አዳኝ አድርገው ተቀብለው በባለፈው ታህሳስ ወር አካባቢ ይመስለኛል ወደ 51 የሚሆኑ መርጌቶች፣ ቄሶች፣ ዲያቆናቶች የውሃ ጥምቀት ወስደዋል ደህንነት ተምረው። ከዚህም በተጨማሪ አሁን ደግሞ ወደ 77 የሚሆኑ ደግሞ እየተማሩ ያሉ አሉ ደህንነት በቅርቡ የምናስጠምቃቸው እና በእንደዚህ አይነት ነው ወንጌልን እየሰራች የምትገኘው ማለት ነው። ስለዚህ ምንድነው ዓላማው ከተባለ ዓላማዋ አንድና አንድ ወንጌልን መስበክ ነው። ወንጌልን ለትውልድ ማድረስ ነው። ጌታ ኢየሱስ ክርስቶስ የመጨረሻውን አብይ ተልእኮ እንደተናገረው ኑዛዜውን እንደተናገረው ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ነው ያለና ወደ ዓለም ሂዱ ሲባል እኛ የጀመርነው ከአዲስ አበባ ነው። ነገር ግን ከአዲስ አበባ ተነስተን ሰሜን ኢትዮጵያን በወንጌል እያረስን ነው የምንገኘው። አሁን ወደ ምስራቁም ወደ ምስራቅ ወለጋም ወደዚህ ወደ ነቀምትም አካባቢ ወደ 40 የሚሆኑ መርጌቶች ጌታ ኢየሱስን የሕይወታቸው አዳኝ አድርገው ተቀብለዋል እና በዚህ ሁኔታ በዓለም ዙሪያ ወንጌልን እየሰራን ነው ማለት ነው። በጣም ጥሩ እንዳነሳልኝ እንደውም ሰሜንን ለኢየሱስ የሚል መርህ እንደያዛችሁ እናንተ ቤተክርስቲያን ትንሽ ከሌላው ለየት የሚያደርጋት የመጣውበት ርዕስ ያስለሆነ ሰሜንን ለኢየሱስ በጣም የሚገርም ማለት ሁሉም ስፍራ ላይ ኢየሱስ እንዲወርስ ኢየሱስን በተደራሽነት ማድረስ ወንጌልን ነውና ይበልጥ ደግሞ ሰሜን ክፍል ላይ እንደምናውቀው ወንጌል ብዙ አልሄደም፣ ብዙ አልተሰራጨምና በየአቅጣጫው ይህንን ነገር ማድረጋችሁ ሰሜንን ለኢየሱስ ብላችሁ መነሳታችሁ እጅግ በጣም ተጽዕኖ ፈጣሪ ቃል ነው ማለት ተጽዕኖን ይፈጥራል። በቃ እንዴት ብሎ ሰው ለሚጠይቅ ማለት ነውና እዚህ ላይ ሰሜንን ለኢየሱስ የሚል ስያሜ ያሰጣጣችሁ ከምን መጣ እንዴት ነው የሚለውን ነገር በሰፊው ታብራራለኝ። የቤተክርስቲያን መስራችም ስለሆንክ እስኪ ይህንን ላንተ ድልስ ለሌሎቻችሁ ሌላ ድል ሰጣለሁ። እሺ በጣም አመሰግናለሁ። እንግዲህ ያው አብራራ ከጠየቅሽኝ እንግዲህ እኔ ተወልጄ ያደግኩት ሰሜን ኢትዮጵያ ጎጃም በሚባል ሀገር ነው። ጎንደርም ደግሞ ሰሜን ጎንደር፣ ደቡብ ጎንደር እስከ ትግራይ ድረስ ባለው የቆሎ ትምህርት ቤት በመማርበት ጊዜ ቅዳሴ የተማርኩት ትግራይ ነው፣ ደብረ አባይ የሚባል ዝማሬ መዋሥዕት የተማርኩት ደግሞ ደቡብ ጎንደር ነው፣ ላይ ጋይንት አውራጃ ጽሐሪያም ገዳም ውስጥ ነው ያስመሰከርኩት ራሱ። እንደገናም ደግሞ የዜማ ትምህርቱንም አቋቋሙንም የተማርኩት በጎንደር በባታ ውስጥ ገብቼ የተማርኩ ሰው ነኝ። ከዚህ አንፃር የአካባቢውን ባህሪ የአካባቢውን ቋንቋ ስርዓቱን የማውቅ ስለሆነ እንደገናም ደግሞ ምድሬ በምን አይነት መርገም ውስጥ እንዳለ ስለማቅ ድሮም በዛ በቆሎ ትምህርት ቤቱ ወዲያ ወዲህ ብዬ በእንተ ማርያም ብዬ ተምሬ ያሳለፍኩበትኝ ስለሆነ እና ሰሜን ኢትዮጵያን በወንጌል መድረስ አለብኝ የሚል ሸክም ነው የተቀበልኩት። ምክንያቱም መጀመሪያ ወንጌል የሚነገረው ለቤተሰብ ነው። ከዛ ከቤተሰብ ወደ ማህበረሰብ ወደ ግለሰብ እያደገ ነው የሚሄደው እና መጀመሪያ የማውቀውን የሀገሬን ሕዝብ ወንጌል ካልነገርኩኝ ወደ ሌላ ሀገር እንዴት ሊሄድ ይችላል? እኔ እኮ አሁን በዚህ በማገለግልበት ዘመን በ6 ዓመት ውስጥ እኮ አሜሪካም ካናዳም ወደ ኢሮፕም ብዙ ሀገሮች ሄጄ እንዳገለግል ኢንቪቴሽን ተልኮልኛል። ግን እግዚአብሔር በሚያውቀው እኔ እዛ ሀገር ሄጄ የማገልገል እዛ ሀገር ሄጄ የመኖር ህልሙ የለኝም። ለምን?
ምድሬ ላይ ምን አይነት እርግማን እንዳላቃለሁ። ጥንቆላው ይሄ ባህላዊ ሃይማኖት የሚመስል ነገር ግን እግዚአብሔር የማይከብርበት ክርስቶስ የማይታይበት እንዲህ አይነት ስርዓት ያለበት ምድር ስለሆነ ሰሜን ኢትዮጵያ ላይ ወንጌል መስራት አለብኝ። መጀመሪያ ከቤተሰቦቼ ነው የጀመርኩኝ። ከዛ ወደ አጎቶቼ፣ ወደ አክስቶቼ፣ ወደ ዘመዶቼ፣ ከዘመዶቼ ደግሞ ወደ ጎረቤት፣ ከጎረቤት ደግሞ ወደ ሀገር፣ ከሀገር እንደዚህ እያልኩኝ ነው ወንጌልን መስበክ አለብኝ ብዬ የተነሳሁት። ስለዚህ ይህንን ራእይ ለወንድሞች ለእህቶች ሳካፍላቸው ሳጋራቸው ደግሞ ከዚህ ራእይ ጎን እኛም መቆም አለብን፣ እኛም መስራት አለብን ብለው አምነው ነው ከኔ ጋራ ወንጌልን የሚሰሩት ማለት ነው። እና እንግዲህ ሰሜን ኢትዮጵያን በዚህ ሁኔታ አሁንም በዚህ አጋጣሚ በመላው ዓለም ያሉ ክርስቲያኖች በእውነት ለሰሜን ኢትዮጵያ ልንደርስ ይገባናል። ዛሬ ምድሪቱ አኬልዳማ ሆና ህዝብ እርስ በራሱ የተዋጋ እርስ በራሱ እየተገዳደለ ወንጌልን ካለማወቅ የተነሳ ወደ ጨለማ ወደ ተለያዩ ስህተቶች ውስጥ እየገባ ስለሆነ ቅዱሳን በዚህ በጸሎት በሚችሉት ነገር ከኛ ጋራ ወንጌልን ቢሰሩ የሚል መልእክቴን አስተላልፋለሁ። እስኪ ሌሎቻችሁ እንዴት ነው? ምን ተግዳሮት ነበረው? ስለዛ 6 ዓመት ስትቆዩ ምን አይነት ፈተናዎች አሳለፋችሁ? እንደገና ደግሞ የወሰዳችሁት መፍትሄ ምንድን ነው የሚለውን እስኪ ዳንኤል አመሰግናለሁኝ። ያው በዚህ ቤተክርስቲያን ውስጥ በሰማያዊቷ ጽዮን ማህበርተኞች የክርስቶስ ቤተክርስቲያን ከተቋቋመች ከተመሰረተች ጊዜ ጀምሮ በተለይ በዓለም ገና አብሬ እያገለገልኩኝ በቤተክርስቲያኒቷ በታላቁ ተልእኮ ላይ አብረን የእግዚአብሔር መንግስት በቀድሞ መሪጌታ ሚስጥሩ በአሁኑ መጋቢ ማለት ነው እግዚአብሔር በውስጡ ባስቀመጠው ራእይ መሰረት አብረን እናገለግላለን። ያው ወንጌል እጅግ በጣም ብዙ ተግዳሮቶች አሉ፣ ግን ደግሞ ፍሬ አለው፣ ፍሬያማ ያደርጋል እና በዓለም ገና በነበረን ቆይታ ላይ ቤተክርስቲያኒቷ አሁን መጋቢ እንደተናገረው በወሩ መጨረሻ ላይ የወንጌል ስርጭት እንቅስቃሴዎችን እናደርጋለን። ያንን ስናደርግ ደግሞ ቤተክርስቲያኒቷ የወንጌል ስርጭት ስልጠናዎችን በማድረግ እንዲሁም ደግሞ ትውልድ ለዚህ ወንጌል የበለጠ እንቅስቃሴን እንዲያደርግ በውስጡ ያለውን የወንጌል እሳት የማነቃቃት ስራ በመስራት እንወጣለን። ያን ስናደርግ ደግሞ ያው ወንጌል በራሱ ብዙ አይነት ተቃውሞች አሉት። ቤተክርስቲያኒቷ እንደሚታወቀው መሪጌታ ከኦርቶዶክስ ተዋሕዶ ቤተክርስቲያን እንደመውጣቱ ሁሉ በዛ የነበረውን እያንዳንዱን እንቅስቃሴ ከማስተማር ጀምሮ እንዲሁም ደግሞ በግዕዝ ቋንቋም ደግሞ ወንጌልን በማስተማር ያንን በደንብ ስለሚያውቁት ብዙ ተግዳሮቶች፣ ብዙ መገፋቶች፣ ብዙ ስድቦች እስከ ዛቻ የሚደርሱ ነገሮች ይደርሱበት ነገር ግን በዚህ ነገር ውስጥ ሁሉ እግዚአብሔር በብዙ እየረዳን እግዚአብሔር በብዙ እያገዘን እኔ እንኳን በዛች ቤተክርስቲያን ውስጥ ደህንነት አስተምር ነበረ እና እስከ 2 ዙር ድረስ በማስተማር እናስጠምቅ ነበረ። እግዚአብሔር ደቀ መዛሙርቶችንም ይሰጠን ነበረ። ወንተን ወንጌልን መስበክ ብቻ ሳይሆን ላልዳኑ ትውልዶች የእግዚአብሔርን መንግስት ወንጌል የምስራች ማብሰር ብቻ ሳይሆን የዳኑትን ደግሞ ተከታትሎ በማስተማር እናስጠምቅ ነበር። በዛ ሰዓት ላይ ደግሞ የቀድሞ መሪጌታ ያሁኑ መጋቢ ሚስጥሩ ደቀ መዝሙርን በማስተማር ቤተክርስቲያን ላይ አገልጋዮችን ያፈራ ነበረ እና በጣም ተግዳሮት ቢበዛ ብዙ ድሎች ደግሞ ነበሩ። በጣም ብዙ ድሎች እግዚአብሔር በብዙ ይረዳን ነበር። በጣም በሚገርም ሁኔታ በቤተክርስቲያኒቷ ብዙ አይነት ሰዎች ይመጣሉ። ሲመጡ እግዚአብሔር ለቤተክርስቲያን ከሰጣው የጸጋ ስጦታዎች አንዱ የነብይነት ጸጋ ነው እና በሱ ላይ ያጸጋ በሚገርም መገለጥ በሚገርም ሙላት ይታያል ይገለጥ ነበርና ብዙዎች በዚህ ደግሞ ተጠቅመዋል። ከተጠቀሙ መካከል አንዱ እኔ ነኝ እና በተለያየ ህመም ውስጥ ያሉ ሰዎች ይመጣሉ። እግዚአብሔር በባሪያው በኩል አልፎ ይፈውሳቸው ነበር። ይሄም ደግሞ ብዙ ተቃውሞ ያመጣ ነበር። ብዙ ተግዳሮቶች ማለት አልፈን እንዳንሄድ አልፈን በብዙ አቅጣጫ እንቅስቃሴዎችን እንዳናደርግ እግዚአብሔር በውስጡ ባስቀመጠው ጽንስ ልክ እንዳይንቀሳቀስ እጅግ በጣም ብዙ ተቃውሞች ነበሩ። እግዚአብሔር ግን በብዙ ድል ሰጥቶ ማለት ነው ያንን ስፍራ ለሌላ ሰዎች በመስጠት አዲስ አበባ ላይ ደግሞ እንዲሁ ባለ አይነት እንቅስቃሴ ብዙ ትውልዶችን እግዚአብሔር ለዚህ ቤተክርስቲያን አስነስቶ ወንጌል እየቀጠለ ነው ያለው። አሁን ደግሞ እግዚአብሔር በብዙ ረድቶን በዚህ በሰሜን የወንጌል ማህበርተኞች እንቅስቃሴ ማለትም ከአዲስ አበባ እስከ ኤርትራ በሚለው ራእይ ውስጥ
እግዚአብሔር በብዙ እየረዳን ያለው ማህበራዊ ሚዲያ ላይ አሁን መጋቢ እንደተናገረው ማህበራዊ ሚዲያ ላይ ብዙ ሰዎች ንስሐ እየገቡ ወደ እግዚአብሔር መንግስት እየተጨመሩ ነው ያሉት። ያው ተግዳሮቶቹ እዛም ላይ እንደቀጠሉ ነው ያሉት። ብዙ ዛቻዎች አሉ፣ ብዙ ስድቦች አሉ። እንቅስቃሴ ሁሉ እስከሚገደብበት ድረስ መጋቢ እንደማንኛውም ሰባዊ ሰው መንቀሳቀስ እስከሚያቅተው ድረስ ያው የጨለማው ዓለም ሰዎች ሲያመልጡ ደስ ስለማይሰኝ ያን ደግሞ በስጋ ለባሽ ይገልጠዋል እና ያንን እያየን ያለ ነው። ኢቭን እኛም አብረን የምናገለግል አገልጋዮች ላይ እኔም ጭምር ላይ ብዙ ዛቻዎች ደርሰዋል። ግን አለን እስከዛሬ ለምንድነው እንኳን መጥፋታችን መኖራችን እንኳን በእግዚአብሔር እጅ ነው ያለው። ይሄንን ማንም ሊወስንልን አይችልም። እና በቲክቶክ ድረገጽ፣ በዩቲዩብ፣ በፌስቡክ ብዙዎች ንስሐ እየገቡ ነው። ቅርብ ጊዜ እንኳን ሌሎቻችን እናስታውሳለን ብዬ አስባለሁና በቲክቶክ በነበረን የረጅም ደቂቃ የስብከት የምስክርነት እንዲሁም ደግሞ ከኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ጋር በነበረን የውይይት ጊዜ ራሳቸውን ለማጥፋት ጥቂት ደቂቃ የቀራቸው ሰዎች ንስሐ ይገቡ ነበር። በውስጥ መስመር በማግኘት ንስሐ ገብተዋል። እና እነዛ ሰዎች ደግሞ በሚመጡት ጊዜያቶች ደቀ መዝሙር ሆነው በቤቱ ተተክለው እንደኛ አገልጋይ እንደሚሆኑ ምንም ጥርጥር የለውም። እና እግዚአብሔር እየረዳን ያለው በዚህ አጋጣሚ የቤተ ክርስቲያኒቷን አገልጋዮች አብረውኝ እንዲሁ በዚህ ራእይ ላይ እየተሳተፉ ራሳቸውን ሰጥተው እያገለገሉ ያሉ አገልጋዮች እንዲሁም ደግሞ መጋቢንም እንኳን ለ6ኛ ዓመት ምስረታ በዓላችን እንኳን አደረሰን ማለት እፈልጋለሁ። እጅግ ወዳችኋለሁ። በጣም ደስ ይላል። ይሄ ህብረታችሁ መሰብሰባችሁ ደቀ መዝሙሩን ኢየሱስ ሲመርጥ ሁሉ የራሱ የሆነ ስራዎች ነበራቸው። እናንተም ጋር እንደዛ ነው ያለውና ክፍፍል የመጣው አንደኛው የሌላውን ስራ አንደኛው እየተደጋገፋችሁ የሚሄዱ ትልቅ ነገር ስለሚሆን ማለት ነው። መሰብሰባችሁ ክርስቶስም ደቀ መዝሙሮችን ሲመርጥ የነበሩበትን ቦታ አለ። ሁሉም ሰው የራሱ የሆነ ስራዎች አሉትና እንዴት ተገናኛችሁ? እንዴት ተመራረጣችሁ? እንዴት ስለዚህ ፕሮግራም ደግሞ ማለት ለዚህ ቤተክርስቲያን አባልነት የት ተገናኛችሁ የሚለውን ደግሞ አመሰግናለሁ። በድጋሚ ከዚች ቤተክርስቲያን ባለራዕይ ጋር የተገናኘ ነው በአንድ አጋጣሚ ላይ ነው። ከመገናኘታችን በፊት ግን በሶሻል ሚዲያ ላይ በዩቲዩብ የሚለቀቁ የሱ ፕሮግራሞች አይ ነበር እና አንድ ጊዜ ሳይ በቤተ ክርስቲያን ውስጥ በጸሎት ሰዓት እያሉ የተገለጡ ታምራቶችን የጌታን እጅ አልፎ ሲሰራ የተለቀቀውን አይቼ እንዲህም አይነት አገልጋይ አለ እንዴ? ለሚያምን ሁሉ ይቻላል ይላል እግዚአብሔር ቃል፣ እውነት ነው። ነገር ግን ይህንን ውሃ ደም ነው ብለን በእምነት ጸልየን ስንጠጣ ካልተጠራጠርን የደሙን ዋጋ እንደምናገኘው ሁሉ በዚህ ነብይ አገልግሎት ደግሞ ውሃው በትክክል ወደ ደም ተቀይሮ ሳይ ወደ ኋላ የጌታ መንፈስ እንዳስብ ነው ያደረገኝ። በሙሴ እጅ ይሆን ነበር፣ በእርግጥ በፈርዖን ጠቢባኖችም እጅ ይሆን ነበር። ይህንን ታምራት የሚያደርጉ በሙሴ እባብ ተውጠው እንደጠፉ ሁሉ አሁንም በጨለማው ታምራትን የሚያደርጉ ወደዚህ ቸርች ሲመጡ ያን ታምር የሚያደርገው አጋንንት ጮሆ እንደሚወጣና እንደሚሸነፍ የተገለጠ ነው። የአደባባይ ሚስጥር ነው። ውሃ ወደ ደም መቀየሩ ነው ወይ ወንጌል ስንል አይደለም። ውሃ ወደ ደም መቀየሩ፣ ውሃ ወደ ወተት፣ ወደ ስፕሬት፣ ወደ ኮካኮላ፣ ወደ የት ቢቀየር ውሃን ቀይሮ ያሳየው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በቃና ዘገሊላ በመጀመሪያው ተአምራት ማለት ነው። ያ ወንጌል ነው ወይ አይደለም? ተአምራት ሁሉ እሱን እንድናይ ልባችንን የሚከፍትበት መንገድ ነው እና ውሃ ወደ ደም ስለሆነ አይደለም ጌታን የምንቀበለው። ያን ያህልም ቂል አይደለም። አጋንንትም ቢወጣ ሰው ጌታን እንዴ ልቡ የሚከፈትበት መንገድ ነው። የሞተም ቢነሳ የጸለየውን ሰው ሳይሆን እነ ጴጥሮስ እንዳሉት ስለምንድነው ትኩር ብላችሁ ወደኛ የምታዩት? ይህ ነገር በእኛ ወይም ከእኛ እንደሆነ ታስባላችሁ ወይ?
ወደኛ ትኩር ብላችሁ አትዩ። ይህንን ያደረገው እናንተ ሰቅላችሁ የገደላችሁት የናዝሬቱ የኢየሱስ ክርስቶስ ስሙ ነው ብለው እንደመሰከሩ ሁሉ እኔም ይህ ታምራት በዚህ ሰው ተደርጎ ሶሻል ሚዲያ ላይ ሳየው በቃ ኢየሱስ አልፎ እንደተገለጠ ኢየሱስ አልፎ እንደሚሰራበት ልቤን ደስ ብሎት አስበው ነበር። ምንም አይነት ስለሱ ኢንፎርሜሽንም የለኝም፣ በአካልም በፍጹም አንተዋወቅ። ነገር ግን እኔ መጽሐፍ ታዘጋጅ ነበር። መጽሐፍ እንዳለብኝ በአዲስ አበባም ክፍለ ሀገርም በተለያየ ምክንያት ቸርች ውስጥ ስገባ ነቢያቶች ይናገሩኝ ነበር፣ ፓስተሮችም ይናገሩኝ ነበር። ይሄን መልእክት በብዛት ከፓስተሮች ሰምቻለሁ፣ ከነቢያት ብቻ ሳይሆን። በዛ ምክንያት በመታዘዝ ከሞትም በኋላ ላለን ዘላለማዊ ሕይወት መሰናዱ የሚል ርዕስ ያለው መጽሐፍ እያዘጋጀው ነበር። ለኦርቶዶክስ ብቻ ሳይሆን ለፍጥረት ሁሉ ወንጌልን ስበኩ እንደተባለ የክብር ቁርአን ትርጉም ለ2 ዓመት ያህል አጥንቻለሁ። ኦርቶዶክስ ተዋህዶ ጋር ያለኝን ነገር ከጨረስኩ በኋላ ማለት ነው። ምክንያቱም የታቦት አምልኮ ጊዜው ካለፈበት ስዕላ አድኖ እና ሌሎችም አሁን የሚደረገው የመቅደስ ስርዓት መቅደስ በራሱ ምድር ላይ እንደሌለ ታቦቱም ወደ ሰዎች የልብ ጽላት እንደተቀየረ መቅደሱም በተንቀሳቃሽ ሕያው በሆኑ በአካሉ በፈጠራቸው በሰዎች ልብ ውስጥ ሊያድር እንደተቀየረ ሁሉ ከተገነዘብኩ በኋላ ብዙ ከጴንጤዎች ጋር ህብረትም የለኝም ማቀውም ነገር ስለሌለ ይሄ ታቦት አምልኮ ይሄ ስዕል አምልኮ የማጠንት አምልኮ መስጊድ ውስጥ ባለመኖሩ ምክንያት እና ብዙ ሙስሊም ጓደኞች ስለነበሩ እዚህ ጋር መድረሴን ሲያውቁ እዚህ ውሳኔ ላይ መድረሴን ሲያውቁ ስለምናወራ ብዙ ጊዜ እግዚአብሔርን ቃል ሙሴን ስለማወራ እንግባባለንና ቁርአን አምጥቶ ይሰጡኛል። አንተ ያላ ሰው ነህ ታስታውቃለህ መጀመሪያ ይሉ ነበርና ቁርአንን በማጠና ሰዓት ግን ኢየሱስ ክርስቶስ በመንፈስ እንደተጸነሰ ይናገራል፣ እንደሞተ ይናገራል፣ እንደተቀሰቀሰም ይናገራል። ልክ ሐዋርያው ጳውሎስ በቆሮንቶስ ምዕራፍ 15 መልእክቱ ላይ ኢየሱስ ክርስቶስ ካልተነሳ ትንሣኤ ሙታን የለም ማለት ነው እያለ ለአይሁድ ሕዝቦች ወይ መነሳቱን ለካዱ በሰዓቱ እንደሚናገረው ሁሉ በቁርአን አዙሩፍ ቁጥር 61 ላይ ይህ አልመሲህ ኢሳ ለትንሣኤ ቀን ምልክት ነው። የአልመሲህ ኢሳ መነሳት የትንሣኤ ቀን ምልክት ነው። ይሄ ቀጥተኛ መንገድ ነው፣ ተከተሉኝ፣ ሰይጣን አያዘግያችሁ፣ ለእናንተ ግልጽ ጠላታችሁ ሰይጣን ነውና እንደሚል እነዚህን ሁሉ ሌላም የሚገራርሙ ሚስጥሮችን ከቁርአን ውስጥ ካገኘው በኋላ ወደ ጴንጤው ህብረተሰብ ወይም ጌታን ተዘልለው ወደሚያመልኩ ወደ በጎቹ ማህበር ተቀላቀልኩ ማለት ነው። ይህን ሁሉ እውቀት ካገኘው በኋላ በቀላሉ አልተቀላቀልኩም። ተጋቢዎች በቦሌ መድኃኔዓለም ቤተክርስቲያን በተክሊል በሚጋቡ ሰዓት ለመጀመሪያ ጊዜ ወደፊት እንድቀርብ እድሉን አግኝቼ ነበር። እነሱም በማጀብ ቪዲዮ ለመቅረጽ ጋብዘውን ስለነበርና እዛ ጋር የተፈጠረ ነገር ነበር። የቆሙ ሚዜዎች ይወድቁ ነበር። 2 ጥንዶች ናቸው። ከአንዱ ሴቷ ከአንዱ ወንዱ ይወድቃሉ ወንበር ላይ። ምንም ወንጌልን ባላቅ እጄን ጭኜ ለመጸለይ በኢየሱስ ክርስቶስ ስም ብዬ ለመጸለይ እጄን ጫንኩበት ስል ልጁ ከዛለበት አይኑን በግድ ከፍቶ ወደ ላይ ያይ ነበር። ይሄ የስሙ ምክንያት እንደሆነ ገብቶኛል። የሆነ ነገር ተፈጠረ። ተመልሼ ሄጄ ተኛው ማለት ነው። ስርዓቱ ሳያልቅ ገና አልነቃም። ልክ 2 ሰዓት ላይ ነቃው። ሰዓት ሳይ 2 ሰዓት ነው። በሩጫ ተመልሼ ሄጄ
የሰርግ ፕሮግራማቸውን ጨርሰው የቅዳሴውም ስርዓት አልቆ 4 ሰዓት ላይ ወጣሁኝ። በዛች ቅስፈት ተቆጥቼ በወጣሁበት ሰዓት ከመቅደስ በወጡት ቄስ በተደረገው ነገር ባየሁት ነገር ተበሳጭቼ እጄ በተኛሁበት ሰዓት ራእይ አይቼ ነበር። እዛ ቤተ ክርስቲያን ቦሌ መድኃኔዓለም በረንዳው ላይ ሆኖ እኔ ውስጥ ሆኜ ከውጭ እንዲህ ናና እያለ የሚጠራኝ አንድ ሻንጣ ያነገበ ሰው ያለው እና እሱን አይቼ እሺ ብዬ ወጣሁ። በመሃል አሁን እዚህ ጋር ልገልጸው የማልፈልገው የማያቸው ነገሮች አሉ። ወጥቼ ያ ሰው ይዞኝ ሄዶ መጽሐፍ ቅዱስ ገልጦ ሲያስተምረኝ አየሁ። ለማሳጠር ያህል ጴንጤ የነበሩ መሆናቸውን የማላቃቸው አብረውኝ የሚውሉ ልጆች ስለ ወንጌል እንድሰማ ሌላ እኔ የማላቀውን ሰው ይዘው መጥተው እንድናወራ አደረጉን። በጣም አወራሁኝ። በጣም ነው የምናገረው ስለ ወንጌል በጣም እጅ ጭኖ ለመጸለይ ወደ ኋላ አለ ምንም ባይበራልኝ እንኳን እና እነዛ ሰዎች ይሄ ልጅ ሊያስተምረው የሚችለው አንድ ሰው አለ እና ፕሮግራም እንያዛሉኝ። እሺ አልኳቸው። ወሰዱኝ። ሲወስዱኝ ያው ሐዋርያው ዳንኤል ጌታቸው ይባላል። ያን ቀን በህልሜ ያየሁት ሰው ማለት ነው። ከዛ በኋላ እዛው ተጠመኩኝ፣ እዛው ተማርኩ። እያልኩ ቁርአኑንም ከማንበብ የተነሳ ለዚህ ነው መጽሐፉን ለሙስሊሞችም እንዲሆን ወደ ክርስቶስ እንዲመጡ አልመሲህ ኢሳ ብለው የሚጠሩት እሱ ሰማያዊ መልእክተኛ መሆኑን ዘላለማዊ መሆኑን ነቅሽ አውጥቼ ጽፌ እሱን ለማሳተም መገናኛ በሚሄድ ሰዓት በዛኑ ቀን ነብይ ሚስጥሩ የጻፉትን መጽሐፍ በማር የተለወሰ መርዝ የሚለውን ለፒዲኤፍ ባለሙያ ለመስጠት ሲመጡ ተገናኘ ማለት ነው። አላውቀውም እንዳልኩሽ ከጥቂት ውይይት ከንግግር በኋላ እሱም የራሱን እየተናገረ እኔም የኔን እየተናገርኩ የወሰዱኝ ፓስተር አሉ ምስክር ከዚህ በፊት ቃለ መጠይቅ ሰጥተዋል ካንቺ ጋር እና ድምጹን እየሰማሁት ያ ያየሁት ዩቲዩብ ላይ ያየሁት ምስክርነት እና ድንቅና ታምራት ትዝ እያለኝ መጥቶ ነብይ ሚስጥሩ አንተ ነህ እንዴ አልኩት። አዎ እኔ ነኝ ታውቀኛለህ እንዴ ሲለኝ ተነስቼ ነው የተጠመጠምኩበት። ምክንያቱም እኔ የጻፍኩት ጽሁፍ ምንም እንኳን በኦርቶዶክስ ባላገለግል አንብቤ ከተረዳሁት ሌሎች መጽሐፎችንም ከ16ኛው መቶ ክፍለ ዘመን ጀምሮ ያሉት ኢትዮጵያ ውስጥ አሁን ያለውን ችግር እኛ ችግር ብለን የምንጠራው በልማድ እንደ ልማድ ተጀምሮ ለዚህ ቀውስ ያበቃውን የሃይማኖት ስርዓት ወደ ብርሃን ለማውጣት ወደ እውነቱን ወደ መግለጥ ለማውጣት እኔ የጻፍኩት አለና መረጌታ ሆኖ ከመረጌትነትም ያለፈ ስልጣን ሊቀበል የተዘጋጀ ሰው በርቶለት እያገለገለ በማግኘቴ በጣም ተደስቼ የኔን ጉዳይ ትቼ የሱ ጉዳይ ላይ ትኩረት በማድረግ ያችን ቀን ተዋወቅን። እስከ ዛሬ ድረስ አለ። እኔ ሳላውቀው በፊት የነበሩትን እኔ ሳውቀው ያው 1-3 አመት ይሆነኛል። አሁን 6ኛ አመቷ ነው ቤተክርስቲያን። ያለፈውን ታሪክ ከሱም ሰምቻለሁ አብረውትም ከሚያገለግሉት። ከዛም በኋላ እየተቀራረበ መጣ። እሱም ባለው ጸጋ እኔ ውስጥ ያለውን ነገር በማየት ለዚህ ቤተክርስቲያን መንፈሳዊ ዘርፍ ተቆጣጣሪ ሆኜ እንዳገለግል ሾሞኝ እገኛለሁ። የተዋወቅነው በዛ ቅስፈት ነው ማለት ነው። በተገለጠው የጌታ እጅ ነው የተገናኘ ነው ማለት ነው። በጣም ይገርማል። በጣም ደስ የሚል ነው አገላለጽህም የነበረው ነገርና ስለ ተአምራት ስታወራ ኢየሱስ ብዙ ሲሰራ ተደነቁ አይደል? ተደነቁ። ሲደነቁ ይሄኛው ለምን ይደንቃችኋል? ከዚህ ከኔም የበልጥ ታደርጋላችሁ ተባልና ብዙ ጊዜ ሰዎች ተአምራትን ሲያዩ ይደነግጣሉ። ተአምራት የሚያስደነግጥ አይደለም። ተአምራት ልናደርግ ተጠርተናል። ምክንያቱም እኛ ጋር ያለው የከበረ ነው። ይሄ ስም ከባድ ነው ማለት በቃ የምንችለው አይደለም። ምንም ነገር ማድረግ ካለብን እናደርጋለን። ግን የምናደርገው እኛ አይደለም። አለ ከኛ ጋር የሚሰራ እኛ መተላለፊያ ነን። እንደ ቱቦ ውሃ አለ አይደለ? ቱቦ ከሌለ ውሃ ከሌለ ቱቦ ብቻውን ምንም ዋጋ የለውም። እውነት ነው።
ማስተላለፊያው በቃ በድርቀት ይደርቃል እንጂ ሌላም የሚያመጣልን መፍትሄ የለውም። ያ ውሃ ነው እየሄደ ብዙ ነገሮችን የሚቀይረው። እኛ ጋር ካለው የተነሳ ብዙ ታምራት ይደረጋል። የሞተ ሲነሳ ሊደንቀን አይገባም። የሚደንቃል እና በጣም እንደውም አነሳው ፕሮፌት ሚስጥሩ ብዙ አይነት ታምራትን ሲያደርግ እኔም ያየሁባቸው ሁኔታዎች አጋጣሚ ቤተክርስቲያን በመሄድ የሱ ቤተክርስቲያን በመሄድ ብዙ ታምራት ሲደረጉ ባይኔ አይቻለሁ። አድራጊው እሱ አይደለም፣ ከሱ ጋር እግዚአብሔር እንዳለ ግን እኔ ተረዳለሁ። ምክንያቱም እግዚአብሔር ቀብቶ ያላስነሳው ማንም የለም። ሁሉም ያው ጸጋ ልዩ ልዩ ነው፣ መንፈሱ ግን አንድ ነው። በተለያየ ጸጋ ሁላችንም ተቀብተን መተናል። እንደምንሰራበት እንዳሰራራችን እንደምንቀሳቀሳችን ስለሚወሰን ነውና በዚህ አጋጣሚ እኔም በጣም እግዚአብሔር አንተ ጋር እየሰራ መሆኑን ስላየሁኝ እጅግ ደስ ይለኛል። እግዚአብሔር ክብር መስጠት ፈልጋለሁ። እስኪ ይቅርታና አንድ ነገር ልጨምር። ቧንቧው ሊደርቅ ይችላል ብለሻልና መንፈስ ቅዱስ ከሰዎች ሊሸሽ ይችላል። እስካልሸሸ ድረስ ግን ይደርቃል ማለት አይቻልም። ነገር ግን አገልጋዮች ሊደክሙ ይችላሉ፣ ሊዝሉ ይችላሉ፣ ኢቭን በኃጢአት ሊወድቁ ይችላሉ። የክርስቲያን ተስፋው ደሙ ትኩስ መሆኑና ንስሐ ስለተፈቀደለት ነው። ሊያነጻም የታመነ ነው ስለሚል ነው። ሊዝግ ይችላል ቧንቧው። በዛገ ውስጥ የሚመጣው ውሃ ግን ቆሻሻን ያጥባል፣ ያጠራል። በእኔ ህይወት ስላየሁ ምንም እንኳን የቆምኩበት ቸርች ባይኖር ህዝብ በተሰበሰበበት የተባበሩት ጋር ይህን ሚዲያ የሚያዩ ሊያስታውሱ ይችላሉ። ምናልባት ሙስሊሙ፣ ኦርቶዶክሱ፣ ጴንጤው፣ ወጣት ሽማግሌው በተሰበሰበበት እንደ ሞቶ የዋለ ሬሳ አለና ሁለተኛ ቀን እንዳይሞት ተብሎ እንዳያድር ተብሎ ስልክ ይደወላል፣ መጥቶ የሚያነሳው የለምና በዛው አጋጣሚ እኔ ጸለይኩለት። በዛው ሁሉ ህዝብ ፊት ጸለይኩ። ከ3 ደቂቃ ከ4 ደቂቃዎች በኋላ ያ ሰው ተነሳ። የሞተ ሰው ተነሳ እና ለማንም ስልኬን አልሰጠውም እና ለባለቤቴ ለምንድነው ይሄን የሚያል ጸጋ በሱ ላይ ተቀምጦ ቸርች የማይከፍተው ብለው ሲሉ እኔ ግን በዛ መንገድ አልፌ ያለቅ ጭራሽ። ምክንያቱም ኢየሱስ አለጊዜው ሊያከብሩት ሲሉ ከመሃላቸው ሸሽቶ ይሄድ ነበር። አለጊዜው ከፍ ሊያደርጉት ሲሉ ሰዓቱ እንዳልደረሰ አውቆ ወደ ሌላ ከተማ ዞር ይል ነበር። ስለዚህ ያ ድንቅና ታምራት እኔ ጎበዝ ብሆን ኖሮ ያ ሁሉ ህዝብ ስብከቴን ቀጥዬ ንስሐ በገባ ነበር። ያ ሙታን ተነሳ፣ ሐኪም ቤት ወሰድነው፣ ከጠፋበት ሆስፒታል ይዘነው ሄድን፣ በህይወት አስረከበናቸው። እኔ ተሸሸኩኝ። ስለዚህ ያ ታምራት ከኔ የተነሳ ወይ ከዛገው ቧንቧ የተነሳ አይደለም፣ ከሚወርደው ቅዱስ ከሆነው መንፈስ የተነሳ አልፎ ይሰራል። ደግሞ በእኔ የሚያምን እኔ ካደረኩት በላይ ሊያደርግ ይችላል አለ። እኔም ደስ አላለኝ። የ5 ቀን ሙታን የተነሳ ቀን ምናልባት ደስ ሊለኝ ይችላል። ስቲል 3 ቀን የሞላው 4 ቀን የሞላው ቢነሳ ኦልሬዲ አድርጎታል። ግን ከኔ በላይ ማድረግ ትችላላችሁ ስላለ ሁላችንም በልባችን እምነታችን ከፍ እንዲል በእምነት አክሽን እንድንወስድ በዚሁ መንፈሳችሁን አነቃቃለሁ። አመሰግናለሁ። በጣም ደስ ይላል። በጣም እናመሰግናለን። ይሁን እሺ፣ አንተም ደግሞ ቀጥል ስለ ቤተክርስቲያናችሁ። እሺ፣ አመሰግናለሁ። በመጀመሪያ እንዴት ከነቢይ ሚስጥሩ ጋር እንደተዋወቅኩ እናገራለሁ። መጀመሪያ እኔ ማገለግለው በሙሉ ወንጌል ቤተክርስቲያን ነበር። የደህንነት አስተማሪ እንዲሁም የስነ መለኮት አስተማሪ ነበርኩኝ። ልክ ይሰማል። በሙሉ ወንጌል ቤተክርስቲያን የስነ መለኮትና የደህንነት አስተማሪ ነበርኩ። 2012 ላይ ዓለም ገና አካባቢ ጾም ጸሎት ለመያዝ አስቤ ወደ አንድ ጓደኛ አመራለሁ። በዚያን ሰዓት በጎዳኖቹ እያመረው ያለ አንድ ፖስተር ያለው ማለት ነው እና አሳቂኝ ፖስተሩ ኒው ፕሮፌቲካል ዞን ይላል። እንዴ አልኩት ጓደኛ፣ ይሄ ሁሉ ነቢያት ባሉበት ምንድነው ኒው ፕሮፌቲካል ዞን ብሎ የሚለጥፈው ምናምን አልኩኝ። እና ያ ፖስተር የነቢይ ሚስጥሩ መዝገቡ ነበር። ይሄ አገልጋይማ ማየት አለብኝ አልኩኝ። ምክንያቱም በዛን ሰዓት በጣም ብዙ ነቢያቶች ድንቅና ተአምራት የሚደረግባቸው በልዩ ጸጋ የተገለጡበት ወቅት ነበር እና
ይሄንማ አልቀርም አልኩኝ። ከዛ ዓለም ገና ጫፍ አማኑኤል የምትባል ቦታ አለች። ወደዛ መራው። ስገባ ጉባኤው ሞልቷል። ደጅም ኦቨርፍሎ ነበረ እና ገረመኝ። እሳት ሲል ያው ፊዚካሊ እሳት ይገለጥ ነበረ። በጣም ተደነቅኩ። እንትን አልኩና ቀጣይ ሁለተኛ አመት መስረታቸው ቦታ ቀየሩ። ቦታ ጠቧቸው ማለት ነው። አንድ ትምህርት ቤት አለ 02 ጀርባ ይባላል። እዛው ዓለም ገና ማለት ነው። ያ ኮንፈረንስ በሚካሄድበት ሰዓት እኔ ጾም ጸሎቴን ጨርሼ እመጣለሁ ማለት ነው። 60 ቀን ነበር ጾም ጸሎት ያስኩት ማለት ነው በጌታ ፊት። ከዛን ምን አረኩኝ እኔ ጌታ የተናገረኝ ትንቢታዊ ቃል ፕሮፌቲክ ወርድ ነበርና እነሱን ጻፍኳቸው የተስፋ ቃሉን ማለት ነውና ጸለይኩበትና 60 ፕሮሚስ ጌታ ይገባልኝን ጻፍኩኝ። ከዛም በኋላ ድጋሚ ደግሞ ፕላስ ብዬ 4 ጥያቄዎች አንድ ላይ አስቀመጥኩ ማለት ነው። አንድ ላይ ስንት ሆነ? 64 ኪሴ ውስጥ ከትቼ ሄድኩኝ ማለት ነው። አንድ ጓደኛዬ ነው እሺ ጸሎት ተጀመረ። ከዛ እኔን ጠራኝ። ልጸልይልህ አለኝ። አው ጸልይልኝ አልኩት። ከዛ በኪስ 64 ጥያቄ ጽፈሃል አለኝ። አው የመጀመሪያው 60 ሁለተኛው ደግሞ 4 አንድ ላይ 64 አለኝ። በጣም ገረመኝ። ልናገር አለኝ። አው አልኩት። 1 2 3 አለና የተወሰነ ከተናገረ በኋላ በጣም ስለሚበዛ ፍቃደኛ ከሆንክ ለምን ማህተብ አላስመታልህም ይለኛል። እሺ አልገባኝም። እሺ ብዬ ስጦት ከዛ እየጸለየ ወረቀቱን ያዘውና አንድ ፔፐር ነች ያዛትና በኢየሱስ ክርስቶስ ስም ከሰማይ ማህተብ ተመታ ብሎ ሲወረውረው ተባስቶ 4 ሆኖ ወጣ ማለት ነው። እና በስቴፕራ ላይ ተመታ። የጣት አሻራ አለው። ተገረምኩ፣ ተደነቅኩኝ። በዛ ምክንያት በመንፈስ ቅዱስ ተች ተደረኩና አንድ ውሳኔ ወሰንኩኝ። ለምን እሱ ጋር አላገለግልም ብዬ መጸለይ ጀመርኩኝ ማለት ነው። ምንም ለሱ አልነገርኩትም። በዛን ሰዓት በህልሜ ምን ያለው መንፈስ ቅዱስ ምን ይለኛል? መንፈሳዊ አባት እሱ ነው ይለኛል ማለት ነው። በዛ ሰዓት እንግዲህ ሙሉ ወንጌል ቤተክርስቲያን ማገለግልበት ሰዓት ነው ማለት ነው። ከዛ መጥቼ ነግረዋለሁ። መንፈስ ቅዱስ ተናግሮኛል፣ አንተ መንፈሳዊ አባቴ ነህ። እኔ እንደዚህ አላሰብኩም ነበርና ካንተ ጋር ማገልገል ፈልጋለሁ አልኩት። በጣም ደስተኛ ነኝ አለኝ። ስለዚህ ደህንነት ላስተምርልህ ሙሉ ወንጌልም እያለሁ ደህንነት አስተምራለሁ። ተማሪዎች ካሉ አራሉ የሚያስተምር ሰው እንደውም እየፈለኩ ነው አለኝ። በዛው አገልግሎት ጀምራለሁ ማለት ነው። 2012ን ክረምቷን እንደዛ ከወጣን በኋላ 2013 እና 14ን ያን ስፍራ ለቀን ወደ ጎፋ እንመጣለን። ጎፋ ማብራት ኃይል ኮንዶሚኒየም ማለት ነው። በዛ ትልቅ የእግዚአብሔር እጅ ተዘረጋ። ብዙ ሰዎች ይመጡ ነበር። ከተለያዩ በሽታዎች ይፈወሱ ነበር። ከኤችአይቪ፣ ከካንሰር፣ ከእጢ፣ ከአስም ድንቅና ተአምራት ይደረግ ነበር ማለት ነውና ታንጀበል የሆነ ሚራክል በነብዩ በኩል አልፎ ይደረግ ነበር። እኔ በጣም የሚገርመኝ ማለት ነው የመጀመሪያው ተች የተደረኩበት ሚራክሉ ነው፣ ፕሮፌሲው ነው። ቀጥሎ ግን ተች የተደረኩበት ላይፉ ነው። ታምራቱን አይቼ ህይወቱ የተስተካከለ ባይሆን ኖሮ ትቼው ነው የሚለው። ምክንያቱም ያደኩት ከልጅነቴ ጀምሮ ከሰንዴይ ስኩል ነው። ሰንዴይ ስኩል እየተማርኩኝ ከዛ በማስተማር እያልኩኝ ቤት ህብረት ሳይው ላይፉ የተገለጠ ነው። ደስ የሚል ህይወት ነው ያለው። በዛ ምክንያት ከተአምራቶቹን ባለፈ ህይወቱ የሚስብ ነው ማለት ነውና በዛ ቤተክርስቲያን ጎፋ ላይ 2013 14 ትልቅ ፍሬን አፍርተናል ማለት ነው። ብዙዎች አገልጋዮች ነበሩ። ወደ 40 የሚጠጉ አገልጋዮች ነበሩ አብረው ማለት ነውና በቤተክርስቲያኒቷ እንደዛ ያገለገልን ሰዎች ጌታን እየተቀበሉ ደቀ መዛሙርት እያፈራ ከ25 እስከ 30 ሁሉ ጊዜ የወንጌል ስርጭት አለን። ወደ ዓለም ሁሉ ሂዱ እንደሚል መጽሐፍ ቅዱስ ታላቁን ተልእኮ ግብ አድርገን እንሰራለን። ሰዎች ይድናሉ፣ ይማራሉ፣ ይጠመቃሉ፣ ደቀ መዝሙር ይሆናሉ። እነሱን ደግሞ ለአገልግሎት እናበቃቸዋለን ማለት ነው። እና እግዚአብሔር እንዲህ በቤተ ክርስቲያኒቷ እየሰራ 2015 እና 16 ግን በጣም ከፍተኛ የሆነ ተግዳሮት በቤተ ክርስቲያን ላይ ይደርሳል ማለት ነው። 13ም እንግዲህ ያው በአገልግሎት ሁሉ ጊዜ ተግዳሮት አለ። ግን በሰማይቷ ጽዮን ማህበርተኞች ላይ ከተገለጠው የእግዚአብሔር ክብር የተነሳ በውስጥም እንዲሁም ደግሞ በውጭም ከፍተኛ ተግዳሮት በሚደርስበት ሰዓት በዛን ሰዓትም ቢሆን አብረን በመጽናት አብረን ዋጋ በመክፈል ተግዳሮቶችን እግዚአብሔር እያሳለፈን
መጥቷል ማለት ነው። በተለይም ደግሞ ያው እሱ እንደ አንድ የቤተ ክርስቲያን መሪ በመሆኑ እሱ ላይ ከፍተኛ ተግዳሮት ተነስቶ ነበር። ግን በዚህ ሁሉ ያዳነውን ጌታ የሚያገለግለውን ጌታ እየጠበቀ እየታመነ አልፏል ማለት ነው። ጴጥሮስን ትዝ ይልሻል መጽሐፍ ቅዱስ ላይ ብትወደኝ አይደል ያለው? ጌታን ከመውደዱ የተነሳ ነው የሚያገለግለው እሱም ማለት ነው። እኔም ጌታን ከመውደዱ የተነሳ ነው የማገለግለው። 2014 ላይ ግንቦት ወር ነው ጌታ ይባላል። 2014 ላይ በዚህ በግንቦት ወር ላይ ቤተክርስቲያኒቷ ከመንፈስ ቅዱስ በተቀበለችው ምሪት መሰረት እኔን በነብይነት ሾማኝ። የሙሉ ጊዜ አገልጋይ ተብዬ ነበር የምጠራው። ነብይ ዮናስ እጅጉ ተብዬ ኦፊሻሊ በቤተክርስቲያን ተሾሜ ከ14 ጀምሮ እስካሁን ደግሞ እያገለገልን ነው የምንገኘው ማለት ነው። ቤተክርስቲያናችን በማር የተለወሰ መርዝ የሚል መጽሐፍ በመጋቢ ሚስጥሩ እኔ ደግሞ ነብይ ብዬ ነው የምጠራው በነብይ ሚስጥሩ የተጻፈ መጽሐፍ ነበረ። እሱ መጽሐፍ ላይ ራሱ ወደ ብዙዎች እንዳይደርስ ብዙ ከፍተኛ የሆነ ተግዳሮት ደርሶብን ነበረ እና በአጠቃላይ ቤተክርስቲያኗ ላይ የመጣው ወጀብ እኔ አንዳንዴ እላለሁ እኛ ላይ የደረሰው ሌላ ላይ ደርሶ ቢሆን ለመቆም ያዳግት ነበር ለነዛ ሰዎች ማለት ነው። ሁሉንም ማለት ባይቻልም ማለት ነው። በጣም ከባድ ነው፣ ግን እግዚአብሔር አጽንቶናል ማለት ነው። ምክንያቱም እግዚአብሔር ውስጥ ሽራይ ካስቀመጠ ይይዝሻል፣ ብትገፊም አትወርቅም። ጳውሎስ እንደተናገረው ለቆሮንቶስ ሰዎች ማለት ነው። እንገፋለን ግን አንወርቅም፣ እንሰደዳለን አንጠፋም ብሎ እንደተናገረ መገፋት አለ፣ ግን በጌታ መጽናት ደግሞ ከመንፈስ ቅዱስ ዘንድ ይሆንልናል ማለት ነው። ሆኖልናል ለኛ። ቤተክርስቲያናችን በእንደዚህ አይነት ሁኔታ ያለፈች አሁን 2017 ላይ ደርሳለች። አሁን ቀጣይ ወር ሰኔ ከሰኔ 25 እስከ 30 በእግዚአብሔር ፍቃድ የቤተክርስቲያናችን 6ኛ ዓመት የምስረታ ወይም ደግሞ የተከላ የቤተክርስቲያኒቷ የተተከለችበት ፕሮግራም አለ ማለት ነው። ይህን ፕሮግራም ውድ ኢትዮጵያውያንና ኤርትራውያን ኢትዮጵያ ውስጥም ያላችሁ በየትኛውም የዓለም ዙሪያ ያላችሁ ሰዎች መታችሁ ይሄን በቤተክርስቲያኒቷ የፈሰሰውን ጸጋ እንድትጠቀሙ ከኛ ጋር አብራችሁ እንድትሰሩ ጥሪ አደርጋለሁ። ቤተክርስቲያናችን በሰሜኑ ኢትዮጵያ እንዲሁም ደግሞ በኤርትራ ታላቁን ተልቆ ግብ አድርጋ ትሰራለች። ይህን ደግሞ የመረጥንበት ምንድነው? ወንጌል ደቡብ ብትሄጂ አለ፣ ምዕራቡም ብትሄጂ አለ፣ ምስራቁም ብትሄጂ አለ። ብዙዎች የማይደፍሩት ሰሜኑን ነው። ስለዚህ ሰሜኑን ደግሞ እንዲደፍር ከሰሜን የተወለደውን ነብይ ሚስጥሩን እግዚአብሔር አስነስቷል። እኛም ደግሞ ከሱ ጋር የወንጌል አብሮ ሰራተኛ ሆነን እየሰራን ነው። ስለዚህ ይሄን ቪዲዮ የምትመለከቱ በየትኛውም የዓለም ጫፍ ያላችሁ ሰዎች በጸሎታችሁ እንዲሁም በገንዘባችሁ ቤተክርስቲያኒቷን እንድትረዱ እናንተም በወንጌል እንድትሳተፉ ጥሪ እናቀርብላችኋለን። ምክንያቱም ምንም ነገር ኢንቨስት ስታደርጉ ማድረግ ያለባችሁ የወንጌል ስራ ነው። ወንጌል የሚሄደው በተለያየ አቅጣጫ ነው። አንደኛው ደግሞ በገንዘብ ነው ማለት ነው እና እናንተ በገንዘባችሁ ቤተክርስቲያንን ከረዳችሁ እኛ ወንጌሉን ደግሞ ይዘን እስከ ዓለም ጫፍ እንሄዳለን ማለት ነው። ሌላው አንድ ማንሳት የምፈልገው ነገር አለ። እንግዲህ ቅድም ስናገር ዓለም ገና ጀምሮ ብያለሁ። ዓለም ገና 2 ቦታ ስፍራ ቀይረናል። አልን ጎፋ መጣን እያልን ነው ወደ ተለያየ ቦታ ይር ነው። ይህም ደግሞ የሆነበት ምክንያት ምንድነው? ቤተክርስቲያኒቷ ቋሚ የሆነ የራሷ ቦታ የላትም ማለት ነው። ስለዚህ ቋሚም ቦታ ያስፈልገናል። በዚህም ዙሪያ ደግሞ አንዳንድ ነገር ማገዝ የሚችሉ ሰዎች እንዲያግዙን ጥሪ አቀርባለሁ። አመሰግናለሁ። በጣም ደስ ይላል። ፋይናንሻል ድጋፍ ማግኘት ወይም ምድራዊ የሆኑ በረከቶችን ማግኘት የኛ የተሰጠን ነው አይደል? ተባርካችኋል ተብለናልና አንዳንድ ሰዎች ብር ሲጠየቅ ወይም ቤተክርስቲያን እርዱኝ ስትል ሁሌ እርዳታ ነው እንደሚጠይቁት ይላሉ። አዎ ያስፈልጋል። ቤተክርስቲያንን የሚሰራው ህዝብ ነው አይደል? ቤተክርስቲያን የኢየሱስ ተቋም ናት፣ የእግዚአብሔር ተቋም ናት ቤተክርስቲያን። ስለዚህ ባለን አቅም በጸሎት ሊሆን ይችላል፣ ብዙ ነገር አይጠየቅም። ሰው ባለው አቅም ቤተክርስቲያንን እንዲሰራ በቃ ቤተክርስቲያኖች ይብዙ፣ ኢየሱስ ይሰበክ አይደል? ይሄ ነው ዋናው ዓላማ። ስለዚህ
ሁሉም ሰው የምታዩዋቸው የቤተሰብ የቻናል ቤተሰቦች ሁሉ እንግዲህ ይህንን ቤተክርስቲያን በጸሎትም ይሁን በፋይናንሻልም ይሁን በተለያየ ነገር ሀሳብ በመስጠትም ሊሆን ይችላል እንድታግዟቸው እኔም ከሱ ጋር ጥሪ አስተላልፋለሁ። እንግዲህ ደግሞ ያው የሴት ተሳትፎ መጨመር ስላለበት አንቺም እስኪ ስለዚህ ቤተክርስቲያን ያለሽን ከፕሮፌት ጋር የተዋወቃችሁበት መንገዶች እንደነሱ አብራሪልን። ስለተሰጠኝ እድል አመሰግናለሁ። ስለ ሁሉ እግዚአብሔር ይመስገን። በዚህ ያሉ ወገኖችን ያገኘዋቸው ወንጌል ሲሰብኩ ነው። ወንጌልን ሲሰብኩ አገኘዋቸው። የኔ ደግሞ ዓላማዬ ወንጌልን ለትውልድ ሁሉ ማድረስ ነውና ይህንን ሲያደርጉ ስላገኘው አብሬያቸው ተቀላቅያለሁ። ወንጌልንም ለመስራት ሰሜንን ለኢየሱስ በሚለው መሪ ቃል ከጎናቸው ለመቆም ተቀላቅያለሁ ማለት ነው። ለምን ሰሜንን ለወንጌል የሚለው መሪ ቃል አስፈለገ ብቴ እኔ የመጣሁት ከሰሜን ክፍል ነው። በዚህ ያሉ ወገኖች ከተለያየ ስፍራዎች የመጡ ናቸው። ሰሜን ብቻ አይደሉም። ግን ወንድሞቼ እንደገለጹት ሌላ ስፍራ ላይ ወንጌል ተሰርቷል አለ። ሰሜን ግን ትንሽ ይከብዳል። ለወንጌል የተሰጠ ምድር አይደለም። ስለዚህ በዚህ ባለቀ የዘመን ፍጻሜ ሰሜንም ኢየሱስ ያስፈልገዋል። ያ ትውልድ ኢየሱስ ያስፈልገዋል። ያ ምድር ኢየሱስ ያስፈልገዋል። ለሰሜን ሌላ ሰው እስኪመጣ እንጠብቅም። እኛ ያለነው እየሰራን እየጸለይን እየሰበክን ትውልድን እየታደግን የሚመጡት ወገኖች ደግሞ አብረውን ከጎናችን እንዲቆሙ በዚሁ አጋጣሚ ጥሪን እያስተላለፍኩ በጣም አመሰግናለሁ። ታሪፍ ነው። አገላለጽሽም ጥሩ ነው። በደንብ በብዙ ነገር የተካናችሁ ማህበርተኞች እንደሆናችሁ እያየን ነው። እስኪ አንተም ደግሞ ያው በተመሳሳይ ያለውን ነገር የሁላችሁም ታሪክ መስማት ደስ የሚል ነገር ስለሆነ እየተጫወትን እንድንቀጥል ጥሩ ፊት ጋር የተዋወቃችሁበትን ስለ ቤተክርስቲያኑ ጥሩ። እሺ ከፕሮፌት ሚስጥሩ ጋር ወይ ከነብይ ሚስጥሩ ጋር መጀመሪያ የተዋወቅ ነው መርጌታ የሚለው ስም በነበረው በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በነበረ ጊዜ ነው የተገናኘ ነው። በስራና በሌላ ጉዳይ ነበረ ስናወራ የነበረው። በእንደዚህ በሃይማኖታዊ በሆነ መልኩ ምንም የተገናኘንበት አልነበረም። መጨረሻ ላይ ያው መርጌታ መሆኑን ሳውቅ ጥሩ የቤተክርስቲያን ትምህርት የሚያስተምረኝና የሚያንጹ ቃላቶችን ጌታ ኢየሱስ ክርስቶስን እንድወድ እንዳፈቅር መዳን በጌታ በኢየሱስ ክርስቶስ እንደሆነ በጣም መልካም የሆኑ ትምህርቶችን እያስተማረኝ እንድጠነክር ያደረገኝ መልካም አባቴም ጓደኛዬም ነው ብዬ ነው የምገልጸው። ከዛ በዘለለ የሰማዕቷ ጽዮን ማህበርተኛ አባል በመሆን በተሐድሶ እምነት የኦርቶዶክስ በተሐድሶ የጽዮን ቤተክርስቲያን እምነት ተከታይ ሆኜ በጸሐፊነት አንዳንድ ንድፈ ሐሳቦችን ከሱ ጋር በመወያየትና በመነጋገር መልካም የሆኑ ሰዎችን ሊያንጹ የሚችሉ እና መልካም የሆኑ ትምህርቶችን አስተማረኝ። እኔም አምኜበት በድርጅቱ እንድትሳተፍና ብዙ ራዕዮችን ሰንቀን በተለይ ለሰዎች ልጆች እጅግ በጣም መልካም ነገሮች ያስፈልጋሉ። የወንጌል ስርጭት ላይ አብረን እንሳተፋለን። ለሰዎች ልጆች፣ ለህፃናቶች፣ ለአዛውንቶች፣ ለአረጋውያኖች መጠለያ የሚል ንድፈ ሐሳብን ከመንደፍ ጀምሮ በጥሩ ሐሳብ ሆነን እያገለገለን የእግዚአብሔርን መንግስት ሊያስወርሰን የሚችል የዘላለም ህይወትን እየተመገብን በጣም መልካም የሆነ የትምህርት አካሄድ ሆኖ ስላገኘሁት መርጬ እያገለገልኩኝ ይገኛሉ። በጣም አሪፍ። እህቴ አንቺም እስኪ እሺ። እንግዲህ ያው የሁላችሁንም ሀሳብ ለመስማት ሞክሬያለሁ። ደስ ብሎኛል። በዚህ ሁሉ ውስጥ ኢየሱስ ይግናል። እዚህ ጋር የተቀመጥነው ስለ ፕሮፌት ልናወራ አይደለም። የተቀመጥነው ስለ እኔና ስለ እናንተም ልናወራ አይደለም። ግን ደግሞ አንዳችንን ማበርታት የበረታን ደግሞ የበረታበትን ርዕስ ልንገልጽ ስለሚገባን ማለት ነው። ፕሮፌትን ያበረታ እግዚአብሔር ይመስገን። ደግሞ ከስር ሆነው ደግሞ እንደዚህ አይነት ትውልድን እንደዚህ አይነት መያዝ አብሮ መስራት አብሮ ወንጌልን በጣም የገረመኝ ወንጌል ስርጭት ሁሌ በወር መጨረሻ ላይ እንዳላችሁ 5 ቀን እያወራችሁኝ ነበርና ይሄ ደግሞ ትልቅ ስራ ነው። በኢየሱስ ስም ተብሎ የሚሰሩ ስራዎችን በአጠቃላይ ለማበረታታት ነው እንጂ የተቀመጥነው አንድን ሰው ልናጎላ ኢየሱስን ላንናገር አይደለም።
ስለዚህ ያው ብዙ ሰዎች እንደዛም ብለው አመለካከታቸውን እንዳይወስዱብኝ ነው፣ ሰው ልታሞግሱ ነው እንዳይሉን፣ ከዛም አንጻር ፍርሃት ስለሚገባኝ ነው ሚዲያ ላይ መጠንቀቅ ስለሚኖርብን። ግን እግዚአብሔር ስለረዳክ፣ እግዚአብሔር ስላከበረክ፣ አክባሪ እግዚአብሔር ነው። አክብሮም ዝም አይልም፣ ያስከብራል። እግዚአብሔር ትልቅ መሆኑን ነው የምናየው። ምስክርነቶችን መስማት፣ ድንቅና ተአምራትን ማየት ይህ አይደለም ብርቁ። እግዚአብሔር ስላከበረ ነው እዚህ ጋር የደረስከው፣ ከነበርክበት ቦታ መውጣት። ምክንያቱም ከዚህ በፊት ሚዲያ ላይ ያንተን ቃለ መጠይቆችን በብዛት ሰምቻለሁ። የነበርክበት ጨለማ ዛሬ እዚህ ጋር ቁጭ ብለን ስናወራው ወሬ ሊሆን ይችላል፣ ግን ደግሞ እጅግ በጣም የተለየ ነገር ነው አሳልፈ የመጣ። ያን ሁሉ አልፈ መጥተህ ዛሬ ስለ ኢየሱስ መናገር፣ ስለ ኢየሱስ ብለህ ወንጌል ስርጭት መውጣት እጅግ በጣም ትልቅ ተግዳሮትን ማለፍ በራሱ ማለት ነው። በእውነት ስለአንተ እግዚአብሔርን እናመሰግናለን። ያንተን አይነት እግዚአብሔር ያብዛለን በቃ። ምክንያቱም ሰሜንን ስትወርሱ ሰሜን ላይ በጣም ብዙ የሚነሱ ብዙዎች አሉ፣ ልክ እንዳንተ አሉ፣ ያልወጡ ገና በየቤተክርስቲያናት ያሉ፣ ቅድም እንዳልከው ዲያቆኖች፣ ካህናቶች እየተቀበሉ ያሉ ጌታ አሉ። ምክንያቱም ያ ነገርኛ መጥፎ ነው ስህተት ነው እያን እያስተማርን አይደለም። እኛ የምናስተምረው ኢየሱስን ነው። እኛ የምናስተምረው ትክክሉን ነው። ሰው ትክክል የቱ ነው መጥፎ የቱ ነው እያለ መለየት እንግዲህ ፈቃድ ተሰጥቶናል። ማንም ሰው በግድ አይመጣም፣ ፍቅር ነው የሚያመጣው። እኛ ይህን ፍቅር ኢየሱስን ነው፣ የእኛም ፍቅር ወንጌልን ነው የምንሰብከውና ይህን ወንጌል ይህንን ፍቅር አይቶ የመጡ ሰዎች እንዳሉ ግን እንመሰክራለን። ምክንያቱም እንዳውም አንዳንዴ የእናንተን ቻናሎች እንደዚህ እያዩ ከኦርቶዶክስ ቤተክርስቲያን የወጡትን ድሮም እኮ ቄስ አልነበረም ይባላል። እሱ እኮ ውሸቱን ነው፣ መርጌታ አልነበረም። ምክንያቱም ያለ የመጨረሻ እንትኑ ኮንክሉዥኑ ላይ የሚደርሱበት መንገድ ይሄ ስለሆነ አይደለም። በቃ ኢየሱስ ከመጣ ማንም ምንም አልነበረም። ብቻ ኢየሱስ ይምጣ እንጂ የማይቀየር ነገር የማይገለበጥ ነገር የለም። ትላንት ከነበርንበት ጨለማ የወጣ ነው ኢየሱስ ነው። ትላንት ማንም ነበር፣ ምንም ችግር የለውም አይደለም ብትባልም ምንም ችግር የለውም። ትላንት የነበረው ሂስትሪ ዛሬ ላይ ሊያጎላው የሚችለው ነገር የለም። እንዳውም የዛሬውን ነገር የሚያደበዝዝ ታሪክ ነው ያለ። ስለዚህ ዛሬ ያለው ነገር ነው የሚጎላው። ዛሬ የተነካካም ፍቅር የተነካካም ወንጌሉ ነው ትልቁ ነገር እና ስለ ሁሉ ስለ እናንተ እግዚአብሔር እናመሰግናለሁ። ቀረ የምትሉኝ ነገር ካለ ወደ ፕሮፌት ሚስጥሩ የመጨረሻ ሀሳብ ወደ አንተ ላምጣና እስኪ ለተመልካቾች ማለት የምትፈልገው ማስተላለፍ የምትፈልገው መልእክት በዚህ አጋጣሚ። እሺ፣ እግዚአብሔር አምላክ የተባረከ ይሁን። ስለ ሁሉም እግዚአብሔርን እጅግ አድርጌ አመሰግናለሁ። ይሄንንም እድል እግዚአብሔር ባንቺ ተጠቅሞ ስላዘጋጀልን እግዚአብሔር የተባረከ ይሁን። አንቺም እግዚአብሔር ይባርክሽ ለማለት እወዳለሁ። እንግዲህ ያው ቤተክርስቲያናችን ቅድም እንደተናገርኩትኝ ከዓለም ገና ጀምሮ ከ2011 ዓመተ ምህረት ጀምሮ እስካሁን እስከ 2017 ምንም አይነት ክራይሲስ ምንም አይነት ችግር ቢኖር ያንን ችግር እየተቋቋመች ወንጌልን ለትውልድ እያደረሰች ነው የምትገኘው። አሁንም ዓላማችን ወንጌል ለትውልድ እንዲደርስ ነው። ዛሬም እንዲያው ሰብሰብ ብለን ይሄንን ሐሳባችንን ሰዎች እንዲሰሙልን የፈለግነው ወንጌል ይሰበክ ነው። ሌላ ዓላማ ወይም ሌላ ሐሳብ የለንም። እኔም ወንድሞችም እህቶችም በዚህ የተሰበሰብነው ወንጌል እንዲሰበክ፣ ትውልድ ነፃ እንዲወጣ፣ ትውልድ ከስራት እንዲፈታ፣ ትውልድ ወደ እግዚአብሔር መንግስት እንዲገባ ካለን ናፍቆትና ጥማት ነው እንጂ ሌላ ምንም አይነት ፍላጎት የለንም። ምክንያቱም የተጠራ ነው ወንጌልን ለመስበክ ስለሆነ በጎነቱን ለመናገር ስለሆነ እና እኔ አንድ ነገር መናገር የምፈልገው ቤተክርስቲያኒቱ እጅግ በጣም ብዙ መከራዎችን አስተናግዳለች። ነገር ግን ከመከራ በኋላ ደግሞ ድል እንዳለ እናምናለን። ወንጌልን ይዘን አንወድቅም ብለን እኛ እናምናለን። ወንጌል አሸናፊ ስለሆነ ወንጌል የሚያሸንፈው በፍቅር ስለሆነ እና በየትኛውም ዓለም ያሉ ክርስቲያኖች ዳግም የተወለዱ የእግዚአብሔር ልጆች የሆኑ ሁሉ በዚህ ወንጌል እንዲሳተፉ ፈልጋለሁ። ድሮ እኛ በዛኛው ቤት እንዳለን ሰንበት የሚባል ማህበር ይጠጣል።
ዝክር የሚባል አለ፣ የማርያም ማህበር የሚባል አለ፣ የጊዮርጊስ ማህበር የሚባል አለ ወዘተርፈ እና ያንን ማህበር ለማዘጋጀት ቀድሞ እናቶች ምኑን ያክል ችግር እንደሚያሳልፉ እናውቃለን። ከጉልበት ከገንዘብ በጣም ብዙ ዋጋ ያስከፍላል ያን ማህበር ለማውጣት። ነገር ግን እግዚአብሔር አሁን አይኖቻችንን ሲከፍት ያ ማህበር የጽድቅ እንዳልሆነ ተረድተናል። ምናልባትም ማህበሩ መሰባሰቢያ እንዲሁ ደግሞ ለሰዎች በረከት ለተራቡ ሰዎች ለረሃባቸው ማስታገሻ ሊሆን ይችላል እኮ። ግን እግዚአብሔር አይከብርበትም። እውነት ለመናገር ጠላ ተጠምቆ አረቂ ቀርቦ ሰዎች ያንን እየጠጡ ወደ እግዚአብሔር መንግስት ይገባሉ የሚለው ይሄ እንዲያው ባህላዊ እንቅስቃሴ በሃይማኖት ውስጥ የተሰጠና የተሰራ ቢሆንም እውነት ለመናገር በዚህ ሰዎች ሊጸድቁ አይችሉም። ልንጸድቅበት የተሰጠን አንድ ነገር አለ፣ እሱም ክርስቶስ ነው። አሁን ይህንን ክርስቶስን እኛ ሰዎቹ እንዲያገለግሉት እንዲገለገሉበት የምንፈልገው አሁን ከዛኛው ማህበር ይልቅ የወንጌል ማህበርተኛ ሆነው በየትኛውም ዓለም ያሉ ክርስቲያኖች የወንጌል ማህበርተኛ ሆነው ስለ ወንጌል በሁሉም ነገር ዋጋ በመክፈል ከኛ ጎን እንዲቆሙ ነው እኔ ጥሪ የማስተላልፈው። አጋጣሚ ሆኖ እኔ ቅድም እንደነገርኩሽ ጎጃም ክፍለ ሀገር ምዕራብ ጎጃም አካባቢ ነው ተወልጄ ያደግኩት። በዛ በምዕራብ ጎጃም አሁን አንዳንድ ጥናቶችን ሳጠና ወንጌል እየሰበኩ እጅግ በገንዘብ የተባረኩ ሰዎች አሉ። በጣም ትላልቅ ፎቅ ያላቸው በውጭም ዓለም በሀገር ውስጥም አሉ። ግን ወንጌልን በድፍረት ደግሞ አይሰብኩም። ስለ ወንጌል አይናገሩም። ከሰው ጋር ተመሳስለው ነው የሚኖሩ። ወንጌል ተመሳስለን እንድንኖር ሳይሆን ተመሳስለን ሰዎች የሚድኑበትን መንገድ በር መክፈት ነው መቻል ያለብን እና በዚህ አጋጣሚ በየትኛውም ዓለም ሆነው ያሉ በዛ በጎጃም በጎንደር በደብረ ታቦር በትግራይ በኤርትራ ያሉ ወንድሞች እህቶች ከዚህ ማህበር ጎን በገንዘባቸው በጸሎታቸው እንዲቆሙ ይብን በኦሮሚያ ክልል ያሉ አሁን ላይ ያሉ ጌታ በሚያውቀው አሁን እዚህ እንኳን አጠገብ ያሉ ምናልባት አንድ እህት ነች ያለችው እንጂ ሁሉም ኦሮሚያ ክልል ነው ያሉት። ግን ስለ ወንጌል ግድ ይለናል ብለው ነው ወንጌልን ከኔ ጋር እየሰሩ ያሉ። ወንጌልን ሲሰሩ ደግሞ ሰሜን ኢትዮጵያ ነፃ መውጣት አለበት በወንጌል ሰሜን ኢትዮጵያ ነፃ ወጣ ማለት ሙሉ ኢትዮጵያ ነፃ ትወጣለች ብለው ነው ከኔ ጋር የሚሰሩት። የዘረኝነት ጉዳይ አይደለም። እኛ ከነገድ ከቋንቋ ከህዝብ የተዋጀነው በክርስቶስ ኢየሱስ ስለሆነ ወንጌልን እውነት ለመናገር እኔ አሁን ከኦሮሞ ማህበረሰብ ጋር ነው ወንጌልን እየሰሩ ያሉት። ከጎኔ ቆመውም ይሄንን ራይ ተቀብለውም ሰሜን ኢትዮጵያ ላይ ገንዘባቸውን ኢንቨስት እያደረጉ ወንጌልን እየሰበኩ ያሉት እና ወደፊት ለፊታችን 77 የሚሆኑ የቤተ ክርስቲያኒቱ ልጆች አሉ የሚጠመቁ። እነዚህን ሰዎች ለማስጠመቅ ደቀ መዝሙር ለማስተማር በቃ አቅጣጫ ለመስጠት ገንዘብ ያስፈልጋል እውነት ለመናገር። ስለዚህ በዚህ ከጎናችን እንዲቆሙ ጳውሎስ እንደተናገረው የወንጌል ማህበር እኔም የወንጌል ማህበርተኛ ነኝ ብሎ እንደተናገረ የወንጌሉ ማህበርተኛ ለመሆን ማመን ብቻ ነው የሚጠበቀው። ክርስቶስ ኢየሱስ የከፈለውን ያን በቀራንዮ መስቀል ላይ የከፈለውን ያንን መስዋዕትነት በመቀበል በቃ ወንጌልን አብረው ከኛ ጋር እንዲሰሩ እና ይሄንን ወንጌል ስንሰራ አሁን በቤተ ክርስቲያኒቱ ውስጥ አሉ ዛሬ ያልመጡ ካህናቶች አሉ፣ መርጌቶች አሉ፣ በስራ ላይ ያሉ አሉ። የቤተ ክርስቲያኒቱ ሰብሳቢ አሁን ስራ ላይ ስለሆነ ነው። ካህናቶች አሉ ወንጌልን ከኛ ጋር የሚሰሩ ወደ 16 የሚጠጉ ቲሞችን አዋቅረናል በዚህ በሰሜን የወንጌል ማህበር ላይና በቤተ ክርስቲያኒቱ ውስጥ በየወሩ በሚሰራው የወንጌል እንቅስቃሴ ማለት ነው። ወደፊት ጌታ ቢፈቅድና ቢረዳን አንድ ቀን ደግሞ ሰብሰብ ብለን ካህናቶችን እንደዚህ በሚዲያ ይዘን እንቀርባለን እና ምንድነው ከአዲስ አበባ እስከ ኤርትራ የሰሜን የወንጌል ማህበርተኞች ህብረት የሚለው ዝም ብሎ የበቀለ አይደለም። እውነት ለመናገር ጸልየንበት በእግዚአብሔር ፊት በቃ አሳልፈን ይሄ ቢሆን ውጤታማ እንሆናለን ብለን የጀመርነው እና ይሄ ማህበር የራሱ 9 ቦርዶች አሉት።
ከ9 ቦርዶች መካከል ደግሞ በ3 ሰዎች ስም አካውንት ተከፍቷል። እዚህ ማህበር ውስጥ የሚገቡ ሰዎች በየወሩ 500 ብር በመክፈል ሰሜን ኢትዮጵያን በወንጌል ለመድረስ ታስቦ የተዋቀረ ነው ማህበሩ። እንግዲህ ወንድማችን በረከት ጸሐፊ በመሆን በዚህ የወንጌል ማህበር ውስጥ ተሳታፊ ነው። እህታችን መስታወት ሂሳብ ሹም በመሆን እያገለገለች ያለች ነች። እንግዲህ ሌሎቹ በወንድማችን መንፈሳዊ ዘርፉን በመያዝ አጠቃላይ በቤተ ክርስቲያኒቱና በሰሜን ኢትዮጵያ ያለውን የወንጌል እንቅስቃሴ በመቆጣጠር በመምራት ከኛ ጋር እያገለገለ ነው። ወንድማችን ዮናስም ደግሞ ቅድም እንደነገረሽ እንግዲህ ከስነ መለኮት ከማስተማር እንዲህ በሙሉ ወንጌል ቤተ ክርስቲያን ደግሞ በአገልግሎት ዘርፍ ከሰንደይ ስኩል ጀምሮ ተምሮ ያደገ ልጅ ነውና አሁን ካለው ከእግዚአብሔር ጸጋ የተነሳ ወንጌልን ከኛ ጋር አሁን እያገለገለ ያለ ወንድም ነው። የሙሉ ጊዜ አገልጋይ ነው። በብዙ ፈተናዎች ያልተለየን በብዙ መውደቅና መነሳት አብሮ በመቆም በባዶ እግሩ በእውነት ነው የምናገረው በባዶ እግሩ ከአዲሱ ገበያ እስከ 20 ድረስ የመጣበት ጊዜ አለ ወንጌልን ለመስራት እና በዚህ ሁኔታ ወንጌልን ስንሰራ ሁኔታን አይተን ሳይሆን የተከፈለልንን ያንን የቀራኒውን የመስቀል ስራ እያሰብን አብረን ወንጌልን ብንሰራ ውጤታማ እንሆናለን። ኢትዮጵያ ዳር ድንበሯ በወንጌል መታረስ አለበት። ሰዎች ወደዚህ ማህበር መግባት አለባቸው የሚል መልእክቴን አስተላልፋለሁኝ። ይሄንን ካልኩኝ ግን አሁን እግዚአብሔር በእነዚህ መከራዎችና ፈተናዎች ካለፍን በኋላ ይሄንን የመሰለ አዳራሽ እግዚአብሔር አሳልፎ ሰጥቶናል። አሁን በዚህ አዳራሽ ውስጥ ፕሮግራም ተጀምሯል። ስለዚህ ይሄ ፕሮግራም እንግዲህ በዋናነት ከሳምንት 3 ቀን ፕሮግራሞችን እያደረግንበት ነው ያለነው። አሁን ደግሞ በፊት ለፊታችን ከ25 ሰኔ ማለት ነው ከሰኔ ወር ከ25 እስከ 27 ቅድም እስከ 30 ያለ ወንድማችን ይሄ በምህረት ይታለፍና ዋትኝ ነገር ስላለሽ ነው የቤተ ክርስቲያናችን አድራሻ ሀያት አካባቢ የክብር ደመና ተብሎ በሚጠራው አካባቢ ወረዳ 2 አጠገብ ሳቤ ህንጻ ግራውንድ ውስጥ ነው የምንገኘው። ፕሮግራሙ በዚህ እንድትካፈሉ በጌታ ፍቅር ጥሪ ያቀርብላችኋለሁኝ። ይህ እንግዲህ በመላው ዓለም የምትገኙ የአባቴ ልጆች ቅዱሳንና ቅዱሳት ወንድሞቼና እህቶቼ አባቶቼና እናቶቼ ለዚህ የሰሜኑ የወንጌል ማህበር አባል እንደምትሆኑ ጥርጥር የለኝም። እኔም የሰሜን የወንጌል ማህበር ህብረት አባል ነኝ። እናንተስ? እኔም የሰሜን የወንጌል ህብረት አባል ነኝ። እናንተም ተሳተፉ። እኔም የሰሜን የወንጌል ህብረት አባል ነኝ። እናንተም እንድትሳተፉ ጥሪ ያቀርባለሁ። እኔም የሰሜን ወንጌል ህብረት አባል ነኝ። እናንተም ተሳተፉ፣ ተጠቀሙ። እኔም የሰሜን የህብረት ወንጌል አባል ነኝ። እናንተስ? እኔም የሰሜን የወንጌል ህብረት አባል ነኝ። እኔም የሰሜን ወንጌል ህብረት አባል ነኝ። እናንተም ከዚህ ጋር አብራችሁን የእግዚአብሔር መንግስት ሰራተኞች እንድትሆኑ ግብዣዬ ነው። በጣም ይደንቃል። በጣም ማለት ነው። እናንተስ ብለዋቸዋል። እንግዲህ እናንተም ከነሱ ጋር እንደምትተባበሩ አብሮ ቤተክርስቲያን እንደሚሰራ ተስፋ አደርጋለሁኝ። በጣም ነው የማመሰግነው ከእናንተ ጋር በነበረን ቆይታ ሁሉም ተመልካቾችን ደስ እንደተሰኙ እንደተዝናኑ እንደገና ደግሞ ብዙ ትምህርቶችን እንዳገኙ ተስፋ አደርጋለሁኝ። እናንተም ጊዜያችሁን ሰጥታችሁ አብረን እንድንቆይ አለባበሳችሁ ራስ በጣም ስላማረኝ ነው እኔም እንደዚህ ለብሼ የመጣሁት። እጅግ ስርዓት የተሞላበት ጥሩ የሆነ ቤተክርስቲያንን መስርታችሁ ለዚህ በመብቃታችሁ እኔም በጣም ደስተኛ ነኝ። በምንም አጋጣሚ ከጎናችሁ የሚቆሙ ሰዎች የሚበረክቱበት የሚበዙበት ዘመን እንደሚሆንላችሁ ተስፋ አደርጋለሁ። ሰሜንን የእውነት ውረሱ። ይሄንን ነው ልላችሁ የምችለው። በጣም አመሰግናለሁ። እንግዲህ እንዴት ቆይታችን እንዴት ነው ለማለት ያህል ነበረ አደርጋለሁኝ። አብራችሁን ስትቆዩ የነበራችሁን ጊዜ ሰጣችሁን ከታዳሚዎቼ ከእንግዶቼ ጋር አብራችሁ ስለነበራችሁ አመሰግናለሁ። ይሄ የኮከብ ሚዲያ ነው። ኮከብ ሚዲያ ሰብስክራይብ ያደረጋችሁ ሼር በማድረግ አብራችሁ ስለቆያችሁ ከዚህም በኋላ ስለምታደርጉን እያመሰገንን የዛሬውን ፕሮግራማችንን እዚህ ላይ ያበቃለሁኝ። ቃል ኪዳን ግርማ ነበርኩኝ። ቸር ሰንብቱ።